ሰላም የማራኪ ቤተሰቦች አጫጭርና የተመረጡ ወቅታዊ መረጃዎችን ይዘናል። ዋና ዋናዎቹን እናስቀድም። የኢቢኤስ ቴሌቪዥን ካሜራማን ሕይወቱ አልፎ መገኘቱን የስራ ባልደረቦቹና ጣቢያው አስታውቋል። የሞቱ ምክንያትና ዝርዝሩን ጉዳይ ከማራኪ የምናደርሳችሁ ይሆናል። በሌላ በኩል በነዳጅ የሚሰሩ ባለ 2ና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ተወስኗል። ዝርዝሩን የምናደርሳችሁ ይሆናል። በተጨማሪም በቦሌ አካባቢ የሚገኙ በርካታ ህንፃዎች ሊፈርሱ መሆኑን የኮምቦልቻ ከተማ አስተዳደር ለነዋሪው የ100 ሚሊዮን ብር አበድሩን ጥያቄ ማቅረቡን፣ መንግስት የኮንዶሚኒየም ነዋሪዎችን በአስገዳጅነት የነጭ ቀለም ማስቀቢያ ብር መቀበል መጀመሩንና ዶናልድ ትራምፕ ስማርት ስልኮችንና ኮምፒውተሮችን ከአዲሱ ታሪፍ ነፃ ማድረጋቸውን ከማራኪ የምናደርሳቸው ወቅታዊ መረጃዎቻችን ናቸው። ክብራትና ክብራን የማራኪ ቤተሰቦች መረጃዎቻችንን ከተከታተላችሁ በኋላ እውነተኛና ጠቃሚ መሆናቸውን አረጋግጣችሁ ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። ወደ መረጃዎቹ እናምራ። የኮምቦልቻ ከተማ አስተዳደር ለነዋሪው የ100 ሚሊዮን ብር አበድሩን ጥያቄ አቀረበ። የኮምቦልቻ ከተማ አስተዳደር ነዋሪው ለቤት መስሪያ በሚል ለበርካታ ዓመታት በማህበር ከቆጠበው ገንዘብ ውስጥ የ100 ሚሊዮን ብር አበድሩን ጥያቄ ማቅረቡ ተሰምቷል። መጋቢት 12 2017 ዓ.ም በከተማው የከንቲባ ጽሕፈት ቤት ኃላፊ የሆኑት አቶ ሙሉጌታ የተፈረመ ደብዳቤ ለኮምቦልቻ ህብረት ስራ ማህበራት የተጻፈ ሲሆን የከተማ አስተዳደሩ ጊዜያዊ የገንዘብ እጥረት እንዳጋጠመውም ይገልጻል። የከተማ አስተዳደሩ ጊዜያዊ የበጀት እጥረት ስላጋጠመው የጋራ መኖሪያ ቤት ህብረት ስራ ማህበራት ካላቸው ቁጠባ ላይ ለኮሪደር ልማትና ለገበያ ማረጋጊያ አገልግሎት የሚውል ከሁለት ማህበራት 100 ሚሊዮን ብር እስከ ሰኔ ወር 2017 ዓ.ም የሚቆይ ብድር እንድትሰጡኝ የሚለው የከንቲባው ጽሕፈት ቤት ደብዳቤ ገንዘቡ በአስቸኳይ ስለሚፈለግ ገቢ እንዲደረግለት ይጠይቃል። የማህበራቱ አባላት በሰጡት ቃል በድርጊቱ ክፉኛ እንደተበሳጩና እንደተገረሙ ገልጸዋል። ለማህበር ቤት ግንባታ ለረጅም ዓመታት ከመስሪያ ቤት በብድርና ከልጆቻችን አፍ እየቀማን ስንቆጥብ ቆይተን ከነገ ዛሬ ቦታ ይሰጠናል ብለን ተስፋ ስናደርግ አሁን 100 ሚሊዮን ብር በብድር መልክ አምጡ መባላችን አስደንግጦናል ያሉት አንድ የከተማዋ ነዋሪ አስተዳደሩ ብሩን ይመልሳል የሚል እምነት እንደሌላቸውም ገልጸዋል። ለምን ይሆናል ብለን ስንጠይቅ የሚሰጡን መልስ አንተ የልማት አደናቃፊ ነህ፣ የጽንፈኛው ደጋፊ ነህ፣ ሙሉ ስም ማን ነው፣ ከየት ማህበር ነው ወዘተ እያሉ ያሸማቅቃሉ ያሉ ሌላኛው አስተያየት ሰጪ ሰሚ እንደሌለ ብናውቅም የዚህን አስከፊ ድርጊት የኢትዮጵያ ሕዝብ ይወቅልንም ብለዋል። በዚህ ዙሪያ የኮምቦልቻ ከተማ አስተዳደርን ለማነጋገር በተደጋጋሚ የተደረገው ሙከራ እንዳልተሳካም መሰረት ሚዲያ ዘግቧል። መንግስት የኮንዶሚኒየም ነዋሪዎች በአስገዳጅነት የነጭ ቀለም ማስቀቢያ ብር መቀበል ጀመረ። በአዲስ አበባ ከተማ የሚገኙ የጋራ መኖሪያ ቤቶች ኮንዶሚኒየሞችን አስገዳጅ በሆነ ሁኔታ ነዋሪዎች ብር አዋጥተው እንዲያስቀቡ እየተደረገ መሆኑ ታወቀ። በአንዳንድ ሳይቶች ነዋሪዎች በአንድ ብሎክ እስከ 220 ሺህ ብር እንዲያዋጡ እየተገደዱ ነው ተብሏል። ለምሳሌ በላፍቶ በመብራት ጀሙ ኮንዶሚኒየም መንግስት ነዋሪውን በመሰብሰብ ቀለም ለመቀባት ከ8 ሺህ ብር እስከ 20 ሺህ ብር ድረስ ክፈሉ እያለ መሆኑም ታውቋል። ህዝቡን አስጨንቀው ይዘዋል። ህዝቡም አንችልም፣ ከየት እናመጣለን፣ በልጆቻችን የምንተዳደር ነን፣ ጡረተኞች ነን፣ የወር ገቢያችንም ይህን ያህል አይደለም ብሎ ቢናገርም አንሰማም ብለዋል ብሎ የዘገበው መሰረት ሚዲያ ነው። አንድ የላፍቶ ነዋሪ ይባስ ብሎ አንዲት ባለስልጣን በቅርቡ መታ የማይከፍሉትን መብራትና ውሃ እቆርጣለሁ ብላ መዛቷንም ተናግረዋል። ህዝቡ የልማት አደናቃፊ ነው ብለው ያስሩናል ብሎ ተጨንቋል። አስተዳዳሪዎቹ ብሩን አምጡ ራሳችን ነው የምንቀባው ብለው እምቢ ብለዋል። ምናልባትም ለነዋሪው እንዲያስቀባ ቢተውለት ይህን ያህል አይፈጅበትም ነበር ያሉት ሌላኛዋ ነዋሪ ናቸው። ሰው ኑሮ ከብዶት ባለበት በዚህ ጊዜ ለቀለም ብር አምጣ ተብሎ እንዴት ይጠየቃል? ከየትስ ይመጣል? ኮንዶሚኒየም የሚኖር ሰው አቅም ምን ያህል ነው? የራሳችን ቤት መቀባት ብሎም የሚያፈስ ጣሪያ ይዘን በአንድ ጊዜ ይህን ሁላ ብር ለምን እንጠየቃለን? ያሉት ነዋሪዎቹ የሚመለከተውን አካል ምላሽ እንዲሰጣቸው መጠየቃቸውን መሰረት ሚዲያ ዘግቧል።
ዶናልድ ትራምፕ ስማርት ስልኮችንና ኮምፒውተሮችን ከአዲሱ ታሪፍ ነጻ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ስማርት ስልኮችን፣ ኮምፒውተሮችንና አንዳንድ የኤሌክትሮኒክስ መሳሪያዎችን ቻይና ላይ ከጣሉት 125 በመቶ ታሪፍ ነጻ አድርገዋል። የአሜሪካ ጉምሩክና የድንበር ጠባቂ በመግለጫው ላይ እንዳለው የኤሌክትሮኒክስ እቃዎች ትራምፕ በአብዛኛው ሀገር ላይ ከጣሉት የ10 በመቶ ታሪፍና በጣም ትልቅ ከሆነው ቻይና ላይ የተጣለው ታሪፍ ላይ አይካተቱም ብለዋል። ይህ ትራምፕ በቻይና ላይ የጣሏቸው ታሪፎች ላይ የታየ ትልቅ ለውጥ ሲሆን ውሳኔውም አንድ የምጣኔ ሀብት ተንታኝ ማርሽ ቀያሪ የሆነ ሲሉ ገልጸውታል። ዶናልድ ትራምፕ ቅዳሜ አመሻሹ ላይ ወደ ማያሚ ሲጓዙ በሚቀጥለው ሳምንት መጀመሪያ ላይ ስለተነሱት ታሪፎች ተጨማሪ ዝርዝሮችን እንደሚሰጡ ተናግረዋል። ወደሚሳፈሩበት አውሮፕላን እያመሩ ለጋዜጠኞች እንደተናገሩት በጣም ቁጥብ እንሆናለን፣ ነገር ግን ብዙ ገንዘብ እያገኘን ነው፣ እንደ ሀገር ብዙ ገንዘብ እያገኘን ነው ብለዋል። ይህ የፕሬዝዳንቱ እርምጃ የመጣው በርካታ የቴክኖሎጂ ኩባንያዎች የኤሌክትሮኒክስ እቃዎች ዋጋ የሚመረቱት ቻይና በመሆኑ በከፍተኛ ሁኔታ ሊጨምር ይችላል የሚል ስጋት ማሳደራቸውን ተከትሎ ነው። የኤሌክትሮኒክስ መሳሪያዎችና መለዋወጫዎችን ከመጋቢት 27 ጀምሮ ከታሪፍ ነጻ እንዲሆኑ ነው የተወሰነው። ቻይና ላይ የተጣለው ታሪፍ ስናይ ስማርት ስልኮች ነጻ እንዲደረጉም ተደርጓል። ይህንን ውሳኔ ተከትሎ እንደ አፕል፣ ማይክሮሶፍት እና ሌሎች ትልልቅ የቴክኖሎጂ ኩባንያዎች በዚህ ሳምንት መጨረሻ እፎይታ ይሰማቸዋል ሲሉም አክለዋል። ዋይት ሀውስ በኤሌክትሮኒክስ እቃዎች ላይ ተጥሎ የነበረውን ታሪፍ እንዲነሳ የተደረገው ኩባንያዎቹ የሚያመርቱትን ወደ አሜሪካ ለማዘዋወር በቂ ጊዜ እንዲኖራቸው ለማድረግ በሚል ነውም ተብሏል። በፕሬዝዳንቱ መመሪያ መሰረት እነዚህ ኩባንያዎች በተሻለ ፍጥነት ምርታቸውን በሀገር ውስጥ ለማሳደግም እየተጣደፉ እንደሆነም ተገልጿል። በተጨማሪም አሜሪካ የአይፎን ትልቁ ገበያ ስትሆን አፕል ባለፈው ዓመት ከነበረው የስማርት ስልኮቹ ሽያጭ ውስጥ ከግማሽ በላይ በአሜሪካ ማካሄዱን ካውንተር ፖይንት የተሰኘ ጥናትም አመላክቷል። ይህ ጥናት በአሜሪካ ለሽያጭ ከቀረቡ የአፕል አይፎኖች 80 በመቶ የሚሆነው በቻይና የተሰራ ሲሆን ቀሪው 20 በመቶ የሚሆነው ደግሞ በህንድ የተመረተ ነውም ብሏል። በቦሌ አካባቢ የሚገኙ በርካታ ህንፃዎች ሊፈርሱ ነው። በአዲስ አበባ ከተማ ቦሌ አካባቢ ለሚገነባው የኦሮሚያ ክልል የመንግስት ጽሕፈት ቤቶች ማስፋፊያ ፕሮጀክት በአካባቢው የሚገኙ ህንፃዎች ሊፈርሱ መሆኑ ተሰምቷል። ፕሮጀክቱ ከዛሬ 2 ዓመት በፊት የመሰረት ድንጋይ የተጣለለት ሲሆን ግንባታውንም የቻይና ሲቪል ኢንጂነሪንግ ኮርፖሬሽን እንደሚያከናውነው መገለጹም ይታወሳል። የመሰረት ድንጋይ በተጣለበት ወቅት የኦሮሚያ ክልል ኮሚኒኬሽን ቢሮ እንዳስታወቀው ፕሮጀክቱ 6 ሄክታር መሬትን የሚሸፍን ይሆናልም ብሏል። ይህንንም ተከትሎ ባሳለፍነው ሳምንት የከተማው ከንቲባ ጽሕፈት ቤት ተወካዮችና የቂርቆስ ክፍለ ከተማ መሬት ልማት ማኔጅመንት ቢሮ ኃላፊዎች ፕሮጀክቱ በሚገኝበት ቦታ ካሉ የመሬት ባለቤቶች ጋር ውይይትም አድርገዋል። ቦታው በቂርቆስ ክፍለ ከተማ ወረዳ 1 ውስጥ የሚገኝ ሲሆን በአጠቃላይ 99,000 ካሬ ሜትር ቦታን እንደሚሸፍንም በውይይቱ ወቅት ተገልጿል። ይህም ማለት ደግሞ በአካባቢው የሚገኙ ቢያንስ 31 ህንፃዎችን የሚነካ ነውም ተብሏል። በዚህ ፕሮጀክት እንደሚፈርሱ ከተነገራቸው ህንፃዎች መካከል ኤቢሲ ትሬዲንግ፣ ሂጅራ ባንክ ዋና ጽሕፈት ቤት፣ ዘገር ገስት ሃውስ፣ ላየንስ ዲን ሆቴል፣ ኤምኤስኤን ሪል ስቴት፣ ቢኤች አፓርትመንት እና ቢሞር አፓርትመንት ይገኙበታል። የከተማው ባለስልጣናት በዚህ ውይይት ወቅት ለባለ ንብረቶቹ የሚሰጣቸውን ካሳ በተመለከተ ምክክር ያደረጉ ቢሆንም በቀረበው ካሳ ላይ ግን ቅሬታቸውንም አሰምተዋል። ህንጻቸው ከሚፈርስባቸው ሰዎች መካከል አንደኛው ሲናገሩ እኛ ልማትን አንቃወምም፣ ነገር ግን ላፈራነው ንብረት በቂ ካሳ ሊሰጠን ይገባልን ብለዋል። እነዚህ ባለ ንብረቶች በቀረበው ካሳ ላይ ያላቸውን ቅሬታ የሚገልጽ አቤቱታ ለጠቅላይ ሚኒስትር ጽሕፈት ቤትና ለከንቲባ አዳነች አቤቤ ለማቅረብ በዝግጅት ላይ ይገኛሉ ሲልም ፎርቹን ጋዜጣ ዘግቧል። የኢቢኤስ ካሜራማን ህይወቱ አልፎ ተገኘ። የኢቢኤስ ካሜራማን ዮናታን ሰለሞን ትላንት ሌሊት በመኖሪያ ቤቱ በድንገት ህይወቱ ማለፉን ባልደረቦቹ ተናግረዋል። ዮናታን ሰለሞን በኢቢኤስ ቴሌቪዥን ውስጥ ለ6 ዓመታት ያህል በካሜራ ባለሙያነት ሲያገለግል የቆየ ሲሆን በ31 ዓመቱ ከዚህ ዓለም በሞት ተለይቷል። የካሜራ ባለሙያው ዮናታን የምክክር ኮሚሽን ሰሞኑን በአማራ ክልል ሲካሄድ የቆየውን የአጀንዳ ማሰባሰብ ስራ ወደ ባህር ዳር አቅንቶ ሲሰራ እንደቆየም ታውቋል።
ወጣቱ ባለሙያ ዮናታን ስራውን ጨርሶ በባህር ዳር ከተማ የሆሳና በዓልን አክብሮ ወደ አዲስ አበባ ከተመለሰና የቀረጻ እቃውን በኢቢኤስ ቢሮ ካስቀመጠ በኋላ ወደ ቤቱ የተመለሰ ቢሆንም ሲነጋ ህይወቱ አልፎ መገኘቱን የተሰማው ዮናታን ሰለሞን ባለትዳርና የሁለት ልጆች አባት ነበር ያሉት የስራ ባልደረቦቹ ለድንገተኛ ህልፈት የሚያበቃው ምንም ህመም እንዳልነበረበትም ተናግረዋል። የዮናታን ሰለሞን የቀብር ስነ ስርዓት ነገ ሚያዝያ 7 2017 ዓ.ም ከቀኑ 8 ሰዓት እስከ 9 ሰዓት በቀጨኔ መድኃኔዓለም እንደሚፈጸም ኢቢኤስ ቴሌቪዥን አስታውቋል። የሞቱ ምክንያትም እየተጣራ እንደሚገኝ ከተለያዩ ምንጮች ሰምተናል። ማራኪ ቢዝነስ ለወዳጆቹ ለቤተሰቦቹና ለስራ ባልደረቦቹ መጽናናትን ይመኛል። ክቡራትና ክቡራን ወደ መጨረሻው መረጃችን አለፍን። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ተወሰነ። በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ መወሰኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። በተለምዶ ባጃጅ የሚባሉ ባለ 3 እግር ተሽከርካሪዎችና ባለ 2 እግር ሞተር ብስክሌቶች ወደ ሀገር ውስጥ ማስገባት እንደማይቻል የትራንስፖርትና ሎጂስቲክ ሚኒስተር ዴኤታ የሆኑት አቶ በሪሁን ሀሰን ተናግረዋል። ሚኒስተር ዴኤታው ይህንን ያሉት ሚያዝያ 2 2017 ዓ.ም አሃድ ቢዝነስ ግሩፕ በአገር ውስጥ የተመረቱ በኤሌክትሪክ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎችን ለገበያ ማቅረቡን በወዳጅነት ፓርክ በተዘጋጀ ስነ ስርዓት ሲያሳውቁ ነው። ኢትዮጵያ በየዓመቱ ለነዳጅ እስከ 6 ቢሊዮን ብር እንደምታወጣ የተናገሩት አቶ በሪሁን በታዳሽ ኃይል ላይ ያለንን እምቅ አቅም ተጠቅመን ከውጭ ከሚገባው ደረጃውን ያልጠበቀ ነዳጅ ላይ ጥገኛ ከመሆንና አዙሪት ውስጥ ከመግባት ይልቅ በኤሌክትሪክ የሚሰሩ ተሽከርካሪዎችን እንደ አማራጭ መውሰድ አለበትም ብለዋል። ለዚህም ፖሊሲዎች፣ የማስፈጸሚያ ስልቶችና የፖሊሲ ማዕቀፎች መዘርጋታቸውን የገለጹት ሚኒስተር ዴኤታው በኤሌክትሪክ የሚሰሩ ተሽከርካሪዎች በሀገር ውስጥ የማምረትና የመገጣጠም ስራ ተጠናክሮ ሊቀጥል እንደሚገባም አክለዋል። በተለይም የተሽከርካሪዎችን ባትሪ ለማምረት እንደ ሊቲየም፣ ሊድ-አዮን እና ሌሎች የተፈጥሮ ሀብቶችን በሀገር ውስጥ ላሉ ቴክኖሎጂዎችን በመጠቀም የሀገር ውስጥ ምርቶችን ማሳደግ ተገቢ ነው ብለዋል። አሃድ ቢዝነስ ግሩፕ ለገበያ ያቀረባቸው ባለ 2 እና ባለ 3 እግር ተሽከርካሪዎች ለኢትዮጵያ መልክዓ ምድር ተስማሚና በጥናት ላይ የተመሰረቱ ናቸው ያሉት አቶ በሪሁን ከዚህ በኋላ ማናቸውም በነዳጅ የሚሰሩ ባለ 2 እና ባለ 3 እግር ተሽከርካሪዎች ወደ ሀገር ውስጥ እንደማይገቡም አስታውቀዋል። የነዳጅ ተሽከርካሪዎች በር ስለተዘጋ የኤሌክትሪክ ተሽከርካሪዎች ፍላጎት በእጅጉ ስለሚጨምር አምራቾች በሚፈለገው ልክ ማምረት እንዳለባቸውም አሳስበዋል። ለዚህም መንግስት ከካርቦን ፋይናንስ ጀምሮ በፋይናንስና ከፋይናንስ ውጪ ላሉ ችግሮች ምላሽ ለመስጠት ዝግጁ መሆኑንም ተናግረዋል። በብሔራዊ ምክር ቤት የወጣው የአየር ብክለትና የድምጽ ብክለት ለመቆጣጠር የወጣውን አስገዳጅ ሕግ ለማስፈጸም መሰል ተሽከርካሪዎችን በስፋት ማምረት እንደሚያስፈልግም አቶ በሪሁን ጠቁመዋል። ኢትዮጵያ የአየር ብክለትን ለመከላከል ከምታከናውናቸው ስራዎች ውስጥ አንዱ የአረንጓዴ ልማትን ማረጋገጥ መሆኑን የተናገሩት የኢንዱስትሪ ሚኒስተር ዴኤታው አቶ ታራቀኝ ናቸው። ለዚህም በካይ ጋዝ ወደ አየር የሚለቁ ተሽከርካሪዎችን ወደ ኤሌክትሪክ የመቀየር ስትራቴጂ ተጠናክሮ መቀጠሉንም ተናግረዋል። በኤሌክትሪክ የሚሰሩ ተሽከርካሪዎች የአየር ብክለትን ከመቀነስ ባሻገር በነዳጅ ከሚሰሩ ተሽከርካሪዎች ጋር ሲነጻጸሩ የጥገና ወጪያቸው አነስተኛ መሆኑን የተናገሩት አቶ ታራቀኝ ለዚህም መንግስት ለአምራች ኢንዱስትሪዎች በተሻለ ከፍተኛ ድጋፍ ማድረጉንም ገልጸዋል። ኢትዮጵያ የኤሌክትሪክ ተሽከርካሪዎችን በመጠቀም ረገድ ከአፍሪካ ሀገሮች ግንባር ቀደም ሆናለች ያሉት ሚኒስተር ዴኤታው በአጠቃላይ ወደ 100 ሺህ የሚጠጉ በኤሌክትሪክ የሚሰሩ ተሽከርካሪዎች መኖራቸውንም አብራርተዋል። በአሁኑ ወቅት በአመት 63 ሺህ ገደማ ባለ 2 እና ባለ 3 እግር ተሽከርካሪዎችን ማምረት መቻሉን የተናገሩት አቶ ታረቀኝ 1200 ቀላል ተሽከርካሪዎችና ከ3500 የማይበልጡ ሚኒባሶችና አውቶቡሶች በአመት ለማምረትም ዝግጅት መደረጉንም አክለዋል። ክቡራትና ክቡራን የማራኪ ቤተሰቦች መረጃዎቻችን የተከታተላችሁትን ይመስል ነበር። መረጃዎቹ ጠቃሚና እውነተኛ ሆነው ካገኟቸው ቻናላችንን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ ሰናይ ጊዜ